አዳነች አሸበረቀች። ሙዚቃውን ያወጣሁት ለወይዘሮ አዳነች አቤቤ ነው። አዳነች አሸበረቀች፣ አዲስ አበባ አሸበረቀች። አዳነች አሸበረቀች፣ አዲስ አበባ አሸበረቀች። አዳነች ለአፍሪካ ህብረት መሰረት ሆነች። አይ መጣለን ጋመሸ አይ አንተን አሁን አረሱት ላይ ዘፈን እንጂ አሁን ስለ አዳነች አቤቤ መልክ የማያውቃለሁ። ናይጄሪያ ወንድ የምትመስል ሴትዮ ደግሞ እኮ ከቴዎድሮስ ጋር አመሳስለ ከጣይቱ ጋር እኮ አመሳስላ ነው የምገጥምላት ግጥም። አረ ጎንደሬዎች፣ አረ ተው ፈሩ። ጎጃሜዎች፣ አረ መድኃኒዓለም አዳነች አቤቤ የምትባል ሁለት የግራግርን እኮ የሰከረ ሰው የቆመበት ጣሳ የመሰለች ሴትዮ እኮ አንዷ ጎንደሬ ጭራ በጣሽ ምን አለች ወጣ የኔ አዳነች አቤቤ አዳነች አቤቤ አዳነች አቤቤ አዳነች አቤቤ። እኔ ገረመኝ ነው የምላቸው የኔ አዳነችዬ የዳነችዬ ፀጉሯ ወርዶ ወርዶ እቂቷ ላይ ደርሷል። ኧረ በስመ አብ አልኩ። ያዳነች እኮ አቤቤ ፀጉር እኮ ይሄንን የፈረስ ፀጉር እንደ ትግሬዎች እንዲህ ትንሽ ታግለ ሳብ ብታረገው እኮ የናይጄሪያ ሴት መስላ ቁጭ ነው የምትለው። ፀጉሯ ዘማዋ አረ ወንዱ ደሞ ወጡ ፀጉሯ ዘማዋ አዳነች አቤቤ ፀጉሯ ዘማዋ አፍንጫዋ ቀጥ ያለችዋ ኦሮሞዋ። አቤት አቤት አቤት! የጎንደር አዝማሪ ደግሞ አንተ እንዲሁ የጎንደር አዝማሪ እንዲሁ ስንቱን ነው የምታዋርድ? የጎጃም አዝማሪ፣ የወሎ አዝማሪ፣ ራማ አማራ እኮ አዝማሪ ማለት አድናቂ ማለት። አሁን ውቢቷ ጎጃሜ ውቢቷ ጎጃሜ ትመጫለሽ በርሜ ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ የተባለለት ሞጣ ቀራኒዮ አብረነው እንቆይ እስቲ። ዓለም ዓለምዬ ዓለም ዓለምዬ ዓለም ዓለምዬ ዓለም ዓለምዬ እያሉ ወጣቷ ይህን ክላሹን ይዞ እንደዚህ ዓለም ዓለምዬ እርግጠት ዓለም ዓለምዬ አብይ አህመድዬ እስኪ ብቅ በይዬ በቃ እያለ ወጣቱ እስካሁን እየተጨፈረ ነው። አሁን ደውዬ ነበር። ቤት አርጎ ነው ግን የሰው የአሜሪካ የገባው ከዚህ ልነስ ሰላችሁ ያማራ የሚባል ህዝብ በቃ እኮ ያስፈራል። በቃ ሌት ቀንም መጣብኝ ፋኖ አብይ አህመድ አለው ሌሊቱ ሙሉ ዝናሽ ቂጡን ደግፋኗል። ቀጥ ምን ሆንክ አብይ? በቃ ፋኖ መጣብኝ ፋኖ በኢየሱስ ስም አረ የለም ፋኖ። ስለዚህ እኛ አሁን የአዲስ አበባ ወጣት በተለይ ፈሪ ነው፣ በጣም ፈሪ ነው ሲበዛ። ጎ አዳነች ጎ አዳነች ጎ አዳነች ጎ አዳነች ጎ we don't know you አዳነች ጎ this is not politics። አዳነችን ለማውረድ የመንግስት ተቋማትን አፈራርሰው ወደ ቤተ መንግስት መሄድና እንደ ሱዳን የሱዳን ወጣት እኮ 10 ሳንቲም በዳቦ ላይ ተጨመረብኝ ብሎ እኮ ነው አምጾ መንግስት የገለበጠው። እና የአዲስ አበባ ሰው አሁን ወንዴል ነው። ራሳቸው አፈጣጠር አምላክ ፈጥሯቸው ደብሯቸው ዱቄት ፊታቸውን ለቅልቀው ከንፈራቸውን አዳዲስ ጫጩት መስለው የሚወጡ የሞተ አኒማል ሄር ቋጥረው የሚወጡ የኦሮሞ ምንድነው ይሄ ከንቲባዎች አዲስ አበባ በታሪክም የኦሮሞ ነች የሚል ሰው ተሸክመህ እንዴት ነው ኢትዮጵያ እንደምንሆነው? አዳነች አቤቤ ፀጉሯ ወርዶ ቂጧ ላይ ደርሷል ብላ የዘመረችው ጎንደሬ አሳቀችኝ። አረ ጎንደሬዎች፣ አረ ተው ፈሩ። ጋላን መቅጠም አለብን። ጎጃሜዎች ጋላ ጠግቧል። ምን አባትክ ታስፈራራናለህ? በዚህ ንግግርህ አማራ በሌሎች ክልል አይኖር። ማን አባትክ የሰጠ ነው? አንተ ፋንድያ መሐመድ አውል የምትባል ማን አባትክ ነው ለኦሮሞ ለትግሬው ለምናምን የሰጠ ለጉራጌው? የት አባትክ ታውቀዋለህ? ኢትዮጵያ ነህ አንተ ወራዳ። ማን አባትክ ስለሆንክ ነው አማራ የምታስፈራራው? ማን አባትክ የትኛው ጀግንነት ነው አንተ እንደዚህ እዚህ ፌስቡክ ላይ የምትተፋ የምታቀረሽ? አንተ ማን አባትኩ ነህ? ማን አንተ? እነማን ናችሁ ልንላቸው ይገባል። ማን አባትክ ነህ ማለት አለብህ። የማን አባትክ ነህ ብለህ ነው
ቃታ መክፈት ያለብን። ወራዳ ኢትዮጵያን ያቆማት የተዋጋላት አማራ ነው። ዛሬም ከህዋት የታደጋት አማራ ነው። አንተማ እየነገርክ መርካቶ ላይ ማርቼዲስ ነው የምትነዳ አልኩህ እኮ። የታባት ጦርነት የትኛው አባትና አያት ነው ጦርነት የሚያውቀው? ፌዴራሊስት፣ የኢትዮጵያ ፌዴራሊስቶች አማራን የምትጠሩ ቆሻሾች። የአንተ ክልል ብሎ ኦሮሚያ ብሎ የሰጠ ማን ነው? እናፈርሰዋለን እያልኩ እኮ ነው። ኦሮሚያ ክልል የሚባል አይኖርም። ትግሬ ክልል፣ አማራ ክልል የሚባል አይኖርም። እናፈርሰዋለን። ሙሉ በሙሉ ይፈርሳል። የወያኔ ህገ መንግስትን ቀደዋል፣ እናቃጥለዋለን፣ እንዘቀዝቀሃለን። ማን አባትክ ነው አንተ የሰጠ ኢትዮጵያ? ለአንተ የት አባትክ ያንተ ያት የተዋጋለት ነው? ጥይት መተኮስ ይችል ነበር እንዴ? ከ70 ዓመት በፊት ሃይማኖት ነበረ? ጀግነት ከየት አባትክ ያመጣውን የኢትዮጵያ ፌዴራሊስት አማራ ጠሎች እኮ መጠጋት አይቻልም። በወገባችን ያለው ሽጉጥ 35 ጥይቶች የሚተፋ ነው። ወያኔ ሞክረዋል፣ ትግሬዎች፣ ኦሮሞች፣ እዚህ ኦነጎች ሞክረዋል። እዚህ የምኖርበት ከተማ ጥቁር ልከው ሞክረዋል። 35 ጥይት ነው አውቶማቲክ የምተፋው ነው። ፍቃድ አለው። አንገት ላይ ነው የምሰካልህ። ሰልፍ ዲፌንስ ነው። ማንኛውም ሰው ወደ ኪሱ እንዲህ ብሎ ከገባ በቃ የለውም፣ የለህም፣ ላጥ ነው ማድረግ። ሰልፍ ዲፌንስ ነው። ምንድነው የሚባለው? ፍሪደም ፋይተር። ለአማራ ህዝብ የቆምኩ ፖለቲካል አክቲቪስት ነው። እየሰማ ነው። የማህበረሰብ አንቂ ነኝ። እኔን ለመምታት ተደራጅተህ የምትመጣ ወገቤ ላይ ያለው እሳት ነው የሚተፋው። ለነገሩ አንድ ሶስቱ በሱሪያቸው ላይ ተጸዳድተው 2 ኪሎ ሜትር ነርተው መኪና ተጋጅተው ሲያዙ ፖሊስ ይዛቸው ሱሪያቸው ሁሉ ለቀው ነው የተገኙ። ምን ሆናችሁ ነው ሲላቸው አሟችሁ ነው ብሎ እንደሞ ሆስፒታል ወስደው አጥበዋቸው፣ አይ የሆነ ነገር እኮ እዚህ በቃ የሆነ ነገር አይተን ነው እና ምናችሁ ነው በሽታ አለባችሁ ተብሎ መመርመር አለባችሁ ተብሎ፣ አረ እንደው በቃ ሻወር ወስደን እንጥፋ ምናምን አንቅዘና ሙሉ ላክሺው እንደታችን እየፈለኩ ነው አጣሁት። አይገርምም? የዞላን ጉድ ብዙ ሰው ሰምቶት ይሆናል። ሰምታችሁታል? ኦሮሞማ የዋ ወተት የሚሰጥህ እርጎ የሚሰጥህ ስጋውን የሚሰጥህ። እኔ እኮ ማአት ኦሮሞ እኮ የተማሩ ልጆች አሉ። እነዚህ ኢትዮጵያዊ ናቸው። በግዙ ያምናሉ፣ በሃይማኖታችን ያምናሉ፣ በሰንደቅ ዓላማ ያምናሉ፣ በሀገር ያምናሉ፣ በአማራ ይወዱታል፣ ተጋብተውታል፣ ተዋልደውታል። ነጉማ ፈያ ካካካማ ካማ እያሉ ይኖራል ከአማራ ጋር። ይሄኛው ጽንፈኛ ግን ጸጉሩ ሹርባ ይሰራል፣ ለጋቅቤውን ይጥላል፣ እገብታገው ማላለ ማሊቆ በርጫራ ደከመው ብሎ ገሎ ይላል። ዝም ብሎ ደካማውን አሮጊቷን መለኩስ ይሄ ነፍጠኛ ገለላላ አንቻው ባባ ደግሞ በቪዲዮ ያሳዩናል። ይሄ ጋላ ይባላል። ዋ ብለሽ የቀረው ልጅ ብለሽ በታሚኝ አገር ያውቃል አንቺ ደሴና ሰጪኝ ጃሌኮ ቀቢኮ በባገዳ ምን እያለ ይዘፍናል። ወርዘሚን ምን ማለት ይመስላል? ይሄ ሰውዬ እኮ የሚለን ሆን ተብሎ ተጠንቶ ነው ተጽፎ የተሰጠው። አዲስ አበባ የኦሮሞ ነች፣ አዲስ አበባ የጋሎች ነች፣ አርፈ ቁጭ በል አማራ። ደሴ ማን ነው? እንደውም እሱ ጦሳ ተራራ ከሚሴ እያሉ ጨምረዋል። ቆርጫው ነው ሙሉን ማሰማት ጊዜ ስለሌለኝ። ይህ ሰውዬ ምንድን ነው የሚለው? በሸገር በሸገር ምን አለ በሸገር ሀገር ስጪ ካልሽኝ ውሃ ብዬሽ እንዳልቀር። ያ ማለት አዲስ አበባ የኔ ነው እያለ ነው አማራ። ዋ ብለሽ የቀረው ልጅ ብለሽ ብታ